ሰላም ያው ወደዚህ አዲስ ጥልቅ ትንታኔ እንኳን በሰላም መጣችሁ ማለት ፈልጋለሁ። የዛሬው ትኩረታችን የሚሆነው በጣም አስገራሚ በሆነ ርዕስ ላይ ነው። ያው ዊሊያም ሌን ክሬግ ካዘጋጁት ሪዝነብል ፌይት ከተሰኘው ታዋቂ መጽሐፍ ገጽ 126 ከ129 ባለው መረጃ ላይ ነው የምንወያየው። አዎ እና ደግሞ ርዕሱ ራሱ በጣም አጓጊ ነው እኮ። ልክ ነሽ በጣም ያው የዚህ ጥልቅ ትንታኔ ዋና ትልቁ ምንድን ነው? ዘመናዊው የሥነ ፈለግ ሳይንስ ወይንም አስትሮፊዚክስና የኮስሞሎጂ ሞዴሎች ዓለም መጀመሪያ እንዳላት የሚያሳዩትን ሳይንሳዊ ማስረጃዎች መመርመር ነው። በትክክል እና ይህን የምናደርገው ደግሞ ዝም ብሎ ሳይንሳዊ እይታን ብቻ ለማየት ሳይሆን ያው ክርስቲያናዊ በሆነ የዓለም እይታ ውስጥ ሆነን ነው። አዎ ማለትም ሳይንስ ራሱ መጽሐፍ ቅዱስ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት የሚያስተምረውን ሐሳብ እንዴት እንደሚደግፈው እናያለን። አዎ ያው ፍጥረት ከምንም ወይም ደግሞ ኤክስ ኒሂሎ ነው የተፈጠረው የሚለውን እውነት በሚገባ ለማስገንዘብ ነው እንግዲህ። እሺ ታዲያ የውይይታችን ፍሰት እንዴት ነው የሚሆነው? ያው መጀመሪያ የስታንዳርድ ሞዴል ወይንም ቢግ ባንግ የምንለውን ጽንሰ ሐሳብ እንመለከታለን አይደል እንዴ? አዎ ከዛ በመቀጠል ደግሞ ሰዎች ይህንን የዓለምን መፈጠር ላለመቀበል ሲሉ የፈጠሯቸውን ሞዴሎች እናያለን። ማለትም የስቴዲ ስቴት ሞዴል እና የሚወዛወዝ ሞዴል ወይም ደግሞ ኦስሌቲንግ ሞዴል የምንላቸውን ማለት ነው። ልክ ነሽ። የእነዚህን ሞዴሎች ሳይንሳዊ ውድቀቶችን እንቃኛለን። ያው እንግዲህ ቀጥታ ወደ መጀመሪያው ክፍል ስንገባ የስታንዳርድ ሞዴል ላይ እናተኩራለን። እሺ ያው ምን መሰለ፣ መጀመሪያ ላይ እስከ 1920ዎቹ ድረስ የሳይንስ ማህበረሰብ ዓለም ቋሚና ዘላለማዊ ነች ብሎ አጥብቆ ያምን ነበረ። አዎንቆ አልበርት አይንስታይን ራሱ ይህንን ዘላለማዊ ዓለም የሚለውን እሳቤ ለማስቀጠል ሲል በስሌቶች ውስጥ ኮዝሞሎጂካል ኮንስታንት የሚባል የፈጠራ ቁጥር እስከ ማስገባት ደርሶ ነበር። በትክክል ግን ከተጨባጭ ማስረጃ መሸሽ አይቻልም። እናም በ1920ዎቹ የተገኘው የፍሪድማን ሌሜትር ሞዴል እንዲሁም ደግሞ በ1929 የኤድዊን ሃብል አስደናቂ ግኝት ነገሩን ቀየረው። ያው የጋላክሲዎች መራራቅ ወይንም ሬድ ሺፍት የምንለው ግኝት ማለት ነው። አዎ ሃብል እኮ በግዙፍ ቴሌስኮፕ ሲመለከት ጋላክሲዎች እርስ በርሳቸው የተራራቁ መሆናቸውን ነው ያረጋገጠው። እስቲ ይህንን እናብራራው። የዓለም መስፋፋት ሲባል ብዙ ሰው የሚሳሳተው ነገር አለ እኮ። ማለትም ቁስ አካል ዝም ብሎ በባዶ ቦታ ላይ እንደ ፍንዳታ እየተበተነ ነው ይመስለው። ልክ ነህ። ይህን ነው ብዙ ሰው የማያስታውለው። ምን መሰለ፣ ቁስ አካል ቀድሞ በነበረ ባዶ ቦታ ላይ የፈሰሰ አይደለም። ይልቁንም ራሱ የህዋ ቦታ ወይም ስፔስ ራሱ ነው እየሰፋ ያለው። እሺ ይህን በዓይነ ሕሊና ለመሳል ያው በነፋስ በሚነፋ ፊኛ ላይ የተለጠፉ አዝራሮች ብናስብ ጥሩ ነው። አዎ ፊኛው ሲነፋ አዝራሮቹ እርስ በርስ ይራራቃሉ አይደል? ቆይ እዚህ ጋር ግልጽ እንዲሆን ማለትም አዝራሮቹ በፊኛው ገጽታ ላይ እየተንሸራተቱ አይደለም ማለት ነው። አይደለም። አዝራሮቹ ያሉበት ቦታ ላይ ናቸው። ነገር ግን የፊኛው ላስቲክ ራሱ እየተለጠተና እየሰፋ ስለሆነ አዝራሮቹ ይራራቃሉ። አሃ በዓለማችንም እየሆነ ያለው የሆነ ማለት ነው። ጋላክሲዎች በህዋ ውስጥ እየተጓዙ ሳይሆን በመካከላቸው ያለው የህዋ ቦታ ራሱ ነው እየሰፋ ያለው። በትክክል። ታዲያ የዚህ ግኝት አስደንጋጩ ክፍሉ ያለው የት ላይ ነው? ይህንን መስፋፋት ወደ ኋላ ብንመልሰው ምን ይፈጠራል በሚለው ጥያቄ ላይ ነው። አዎ ልክ የቪዲዮ ቴፕን ወደ ኋላ እንደማሳለፍ አድርገን ብናስበው ዓለም ወደ ኋላ እየጠበበች ትሄድና በመጨረሻ ሁሉም ነገር ወደ አንድ እጅግ በጣም ጠባብ ነጥብ ይሰበሰባል። ያው ሲንጉላሪቲ ወደምንለው ማለት ነው። የህዋ ቦታ ራሱ መጠን ወደ ሌላው ነጥብ ይጨመጣል። ይህ ማለት እኮ የህዋ ቦታ ብቻ ሳይሆን ጊዜ ራሱ ከዚያች ነጥብ በፊት አልነበረም ማለት ነው። ፍጹም መነሻ አላቸው። ይሄ ነው እንግዲህ የስታንዳርድ ሞዴል የምንለው። አዎ እና የዚህ ግኝት ስነ መለኮታዊ አንድምታው በጣም ጥልቅ ነው። ታዋቂው የፊዚክስ ሊቅ ፒሲ ዴቪስ ይህንን አጋጣሚ የፍጥረት ክስተት ብሎታል እኮ። ልክ ነው። ምክንያቱም የቁስ አካል ብቻ ሳይሆን የጊዜና የቦታ መፈጠር መሆኑ ነው። አዎ ግን እኮ ይሄ ለብዙ ሳይንቲስቶች የሚዋጥ አልነበረም። ለምሳሌ አርተር ኤዲንግተን የሚባለው ሳይንቲስት ይህን ጅማሬ መቀበል ከተፈጥሮ በላይ ወደሆነ ኃይል ስለሚመራ አጽያፊ ነው እስከ ማለት ደርሶ ነበር። ያው ጭንቀታቸው መቼም ይገባናል። ዓለም ፍጹም ጅማሬ አላት ካልን ከዚህ ጅማሬ በፊት ምን ነበረ የሚለው ጥያቄ የግድ ይመጣል። ልክ ነህ።
እና መልሱ ደግሞ ምንም አልነበረም የሚል ነው። ይሄ እንግዲህ ቀጥታ ወደ ፈጣሪ ህልውና ነው የሚያመላክተው። አዎ፣ ጊዜንና ቦታን የማይጋራ ከዓለም ውጭ የሆነ ፈጣሪ ካልኖረ በስተቀር ከምንም ነገር ላይ ይህ ሁሉ ግዙፍ ዓለም ሊመጣ አይችልም። ይሄ ታዲያ ተፈጥሮን ብቻ እንደ ብቸኛ እውነት ለሚቀበሉ ሰዎች ትልቅ ራስ ምታት ነበር። እናም ይሄን ለማምለጥ አዲስ ማምለጫ መንገድ መፈለግ ጀመሩ። እና ይህ ማምለጫ መንገድ ነው እንግዲህ ወደ ሁለተኛው ክፍላችን የሚያመጣን። የስታንዳርድ ሞዴል የፈጠረባቸውን ጭንቀት ለማስታገስ በ1948 የስቴዲ ስቴት ሞዴል የሚባል አዲስ ሐሳብ ይዘው መጡ። አዎ፣ የስቴዲ ስቴት ሞዴል ማለት ያው ዓለም መቼም ቢሆን ጅማሬ የላትም፣ ዘላለማዊ ነች የሚለውን የድሮ እምነት ለማስቀጠል የተደረገ ሙከራ ነው። ግን እኮ አንድ ትልቅ ችግር ነበረባቸው። የሀብለን ግኝት ማለትም ዓለም እየሰፋች መሆኗን መካድ አይችሉም። በትክክል አይችሉም። ታዲያ ዓለም እየሰፋች ከሆነ እንዴት ነው ቋሚ እና ዘላለማዊ የምትሆነው? አዎ፣ እየሰፋች ስትሄድ መጠነ ቁሱሃ ወይንም ዴንሲቲዋ እየቀነሰ መምጣቱ አይቀርም። ይህን ክፍተት ለመድፈን ያመጡት መፍትሄ ግን በእውነት በጣም አስገራሚ ነው። በጣም እንጂ። ጋላክሲዎች ሲራራቁ በመካከላቸው ባለው ባዶ ቦታ ላይ አዲስ ቁስ አካል ከምንም ይፈጠራል አሉ። ቆይ፣ ይሄ እኮ ሎጂክን የሚፈታተን የራስ ቅራኔ ነው። እስቲ እናስበው። እነዚህ ሰዎች መላዋ ዓለም በአንድ ጊዜ ከምንም ተፈጠረች የሚለውን ሐሳብ ላለመቀበል የሰጡት ምክንያት ሃይማኖታዊ ነው የሚል ነበር። አዎ፣ ከምንም መፈጠርን አልተቀበሉም። ታዲያ ያንን ለማምለጥ ብለው በየጊዜው አዲስ አጠሞች ከምንም የተፈጠሩ ክፍተቱን ይሞላሉ ብሎ ማመን አያስክም? አዎ፣ በጣም ነው የሚያስቀው። ምን መሰለ፣ አንዴ ግዙፉን ፍጥረት ከምንም ተገኘ ማለትን ክዶ በተደጋጋሚ ትንንሽ ፍጥረታት ከምንም ይፈጠራሉ ብሎ ማመን በፍጹም ሳይንሳዊ ሊባል አይችልም። ልክ ነሽ። ይህ እኮ ዝሆንን ትቶ ትንኝን እንደማሳደድ ነው። ፍልስፍናዊ ተስፋ መቁረጥ ሳይንቲስቶችን ምን ያህል ርቀት ሊወስዳቸው የሚችል ማሳያ ነው። በትክክል። ግን ደግሞ ሳይንሱ ይህንን የፈጠረ ሞዴል ዝም ብሎ አላየውም። በሁለት ዋና ዋና ግኝቶች የስቴዲ ስቴት ሞዴል ሙሉ በሙሉ ወደ መቃብር ወረደ። እሺ፣ የመጀመሪያው የት ነው? የመጀመሪያው በ1965 የተገኘው የኮስሚክ ማይክሮዌቭ የጀርባ ጨረር የምንለው ነው። ይህ የጀርባ ጨረር በትክክል ምንድን ነው? የስቴዲ ስቴት ሞዴልንስ እንዴት ነው ያፈረሰው? ጥሩ ጥያቄ ነው። ምን መሰለ፣ አርኖ ፔንዚያስ እና ሮበርት ዊልሰን የተባሉ ሳይንቲስቶች የሬዲዮ አንቴና ይዘው ህዋን ሲያዳምጡ ከሁሉም አቅጣጫ የሚመጣ አንድ ወጥ የሆነ ጫጫታ ወይንም ሞገድ አገኘው። አሃ፣ መጀመሪያ ላይ የአንቴናው ብልሽት መስሏቸው ነበራሉ። አዎ፣ በኋላ ግን ሲመረምሩት ይህ ሞገድ ዓለም በመጀመሪያው የፍጥረት ቅጽበት እጅግ በጣም ከፍተኛ ሙቀት በነበረበት ጊዜ የተለቀቀው የመጀመሪያው ብርሃን ማስተጋባት መሆኑን አረጋገጡ። ልክ ሙቅ የሆነ ምድጃን አጥፍተነው ከሰዓታት በኋላ ብነካው አሁንም ሙቀት እንዳለው ማግኘት ማለት ነው አይደል? አዎ፣ በጣም ጥሩ ምሳሌ ነው። ያ የጀርባ ጨረር ዓለም በአንድ ወቅት እጅግ በጣም ትኩስ እንደነበረች የሚያሳይ ማስረጃ ነው። የስቴዲ ስቴት ሞዴል ግን ይህንን በፍጹም ሊያብራራ አይችልም። አዎ፣ ምክንያቱም የስቴዲ ስቴት ሞዴል ዓለም ሁሌም አንድ አይነት ነች ስለሚል ማለት ነው። በትክክል። ሁለተኛው ምክንያት ደግሞ ኑክሊዮሲንቴሲስ የምንለው የቀላል ንጥረ ነገሮች አፈጣጠር ነው። እሺ፣ ይህን ደግሞ ትንሽ ብታብራሪልን። ያው በዓለማችን ላይ እንደ ሂሊየም ያሉት ቀላል ንጥረ ነገሮች በብዛት አሉ። እነዚህ ንጥረ ነገሮች በከዋክብት ውስጥ በሚካሄድ የኑክሊየር ውህደት ሊፈጠሩ አይችሉም። ማለትም ከዋክብት እነዚህን ንጥረ ነገሮች ለማምረት የሚያስችል በቂ ሙቀት የላቸውም ማለታችን ነው? አዎ፣ መጠናቸው እጅግ ከፍተኛ ስለሆነ ይህን ያህል ሂሊየም ለማምረት መላው ዓለም እንደ አንድ ግዙፍ የኑክሊየር እቶን የነበረችበት ጊዜ ያስፈልጋል። ያ ደግሞ ሊሆን የሚችለው በቢግ ባንግ የመጀመሪያዎቹ ጥቂት ደቂቃዎች ውስጥ ብቻ ነው። ልክ ነህ። እና እነዚህ ግኝቶች የስቴዲ ስቴት ሞዴልን ሙሉ በሙሉ ውድቅ አደረጉት። ይህ ማለት የስቴዲ ስቴት ሞዴል ሙሉ በሙሉ ሞተ ማለት ነው። ታዲያ የሳይንስ ማህበረሰብ ይህን ሳይ እጁን ሰጠ? በፍጹም በቀላሉ እጃቸውን አልሰጡም። በ1960ዎቹና 70ዎቹ አካባቢ ሌላ ማምለጫ ይዘው መጡ። እና ይህኛው ሞዴል ደግሞ የሚወዛወዝ ሞዴል ወይም ኦሲሌቲንግ ሞዴል የምንለው ነው። አዎ፣ ይህ ሞዴል ዓለምን ልክ እንደ አኮርዲዮን የሙዚቃ መሳሪያ ወደ ውስጥ የምትሰበሰብና መልሳ የምትሰፋ አርጎ ይስላጣል። እንደ አኮርዲዮን
እስቲ ይህንን አብራራው። ዓለም እየሰፋች መሆኗንማ አሁን አይክዱም አይደል? አዎ አይክዱም። ዓለም እየሰፋች መሆኗን ይቀበላሉ፣ ግን ይህ መስፋፋት ለዘላለም አይቀጥልም ይላሉ። እሺ፣ ታዲያ ምን ይሆናል አሉ? በመጨረሻ ላይ በውስጧ ባለው የቁስ አካል የስበት ኃይል አማካኝነት መስፋፋቷን ታቆምና ወደ ውስጥ ተመልሳ ትኮማተራለች አሉ። ይሄ በሳይንሱ ቢግ ክራንች የምንለው ነው አይደል? አዎ በትክክል። ወደ አንድ ጠባብ ነጥብ ከተሰበሰበች በኋላ እንደገና ወደ ውጭ ትፈንዳለች ወይንም ባውንስ ታደርጋለች ይላሉ። አሃ፣ ስለዚህ ዓለም ጅማሬም መጨረሻም የላትም። ለዘላለም እየተቆማተረችና እየፈነዳች እንደ ላስቲክ ኳስ እየዘለለች ትኖራለች የሚል ሐሳብ አቀረቡ። ልክ ነህ። ይሄንን ነው እንግዲህ የሚወዛወዝ ሞዴል የሚሉት። ያው ይህ ሞዴል በንድበ ሐሳብ ደረጃ ማራኪ ሊመስል ይችላል። ዘላለማዊ ሆነ ዑደትን ስለሚያሳይ የፈጣሪን አስፈላጊነት ያስቀራ ይመስላል። አዎ፣ ግን እኮ በእርግጥ የፊዚክስ ሕግጋት ይህንን መኮማተርና ዳግም መፈንዳት የሚለውን ነገር በፍጹም አይደግፉትም እኮ። እንዴት ነው ያፈረሱት ይህንን ሐሳብ? በ1970 ታዋቂዎቹ የፊዚክስ ሊቃውንት ሮጀር ፔንሮዝ እና ስቲቨን ሃውኪንግ የሲንጉላሪቲ ቲዮረምስ የተባሉ ሂሳብ ማረጋገጫዎችን አቀረቡ። እሺ፣ እነዚህ ንድፍ ሐሳቦች ምንድን ነው ያረጋገጡት? ማናቸውም አይነት የዓለም መኮማተር ወይም ቢግ ክራንች ቢኖር ያ መኮማተር በመጨረሻ ወደ አንድ ፍጹም መነሻ ነጥብ ወይንም ሲንጉላሪቲ ማምራቱ እንደማይቀር ነው። ወይንም ባውንስ የሚያደርግ ሳይሆን ሙሉ በሙሉ የሚጨፍለቅ ነው። በትክክል ወደዚያች ፍጹም ጠባብ ነጥብ ሲደረስ ማናቸውም የተዋወቁ የፊዚክስ ሕጎች ይቋረጣሉ፣ ጊዜም ሆነ ቦታ ያቃል። ስለዚህ ዓለም ወደዚያች ነጥብ ተኮማትራ ከደረሰች በኋላ ተመልሳ ዳግም ትፈንዳለች የሚለውን ሐሳብ የሚደግፍ የፊዚክስ ሕግ የለም ማለት ነው። አዎ፣ ምንም አይነት ባውንስ የለም። ቢግ ክራንች ከተፈጠረ ያ የዓለም ፍጹም መጨረሻ ነው የሚሆነው። እሺ፣ የፊዚክስ ሕጉ እንደዚያ ካለ ራሱ ዓለም ወደ ውስጥ የምትሰበሰብበት ወይንም ቢግ ክራንች የመከሰት ዕድልስ አላት? እዚህ ላይ ነው ነገሩ የበለጠ ግልጽ የሚሆነው። በ1998 የተደረገው ምርምር አንድ ያልተጠበቀ እውነታ አገኘ። ሱፐርኖቫዎችን በማጥናት የተገኘው ግኝት አይደል? አዎ፣ የዓለም መስፋፋት በስበት ኃይል ምክንያት እየቀነሰ መምጣት ሲገባው በተቃራኒው ፍጥነቱ እየጨመረ መምጣቱን አረጋገጠ። የዳርክ ኤነርጂ በሚባለው ኃይል ምክንያት ነው። ልክ ነህ። ዳርክ ኤነርጂ የህዋን ቦታ በከፍተኛ ፍጥነት እየገፋው ይገኛል። ይህ ግኝት ዓለም መቼም ቢሆን ዳግም ወደ ውስጥ እንደማትሰበሰብ ማረጋገጫ ነው። እናም ዓለም ለዘላለም ፍጥነቷን እየጨመረች እየሰፋች ትሄዳለች ማለት ነው። ይህ እጅግ አስደናቂ ማጠቃለያ ነው። አዎ በጣም። የስቴዲ ስቴት ሞዴል ፈረሰ፣ የሚወዛወዝ ሞዴልም ፈረሰ። የሳይንስን ታሪክ ስናየው ዓለም ፍጹም ጅማሬ ያላት የሚለውን እውነት ለማስቀረት የተደረጉት እነዚህ ሁሉ ሞዴሎች ተራ በተራ ፈርሰዋል። የስታንዳርድ ሞዴል ግን ዛሬም በጠንካራ የሳይንስ ማስረጃዎች ታጅቦ ጸንቶ ይገኛል። ታዲያ ይህ ሁሉ ሳይንሳዊ ጉዞ እምነቱን በምክንያት ለሚመረምር ክርስቲያን ምን ትርጉም ይሰጣል? እጅግ ጥልቅ የሆነ ትርጉም አለው። ብዙ ጊዜ ሳይንስና መጽሐፍ ቅዱስ የሚቃጫሉ የሚል የተሳሳተ ትርክት ይሰማል አይደል? አዎ በጣም። ነገር ግን እዚህ ላይ እንደምናየው የዘመናችን ከፍተኛው የሥነ ፈለክ ሳይንስ መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 ላይ የነገረንን እውነት ነው ያረጋገጠው ያለው። ልክ ነሽ። ዓለም መጀመሪያ አላት። እናም ይህ መጀመሪያ የተከሰተው ከምንም ነው። አዎ፣ ክርስቲያናዊ እምነት በተጨባጭ ሳይንሳዊ እውነታዎች ላይ የተገነባ መሰረት ያለው ነው። እውነተኛ ሳይንስ የእግዚአብሔርን አስደናቂ የፍጥረት ሥራ የሚያሳይ መስተዋት ነው። ያው እንግዲህ ጊዜ እና ቦታ ራሳቸው የተፈጠሩት በመጀመሪያ የፍጥረት ቅጽበት መሆኑ ከተረጋገጠ ይህን ዓለም የፈጠረው አካል ራሱ ከምን አይነት ተፈጥሮ ጋር ሊያያዝ እንደሚችል ማሰቡ መንፈሳዊ አስተያየታችንን ያሰፋዋል። አዎ፣ ፈጣሪ በፈጠረው ነገር ውስጥ ሊጣጠር አይችልም እኮ። የህዋ ቦታና ጊዜ የፍጥረት አካል ከሆኑ ፈጣሪው ከቦታና ከጊዜ ገደብ ውጪ መሆን አለበት። ይህ እንግዲህ ዘላለማዊና ሁሉን ቻይ የሆነውን አምላክ ባህሪ በትክክል የሚገልጽ ነው። አዎ በጣም። እንግዲህ የሳይንስን ጥብቅ መረጃዎች ተመልክተናል። ስነ መለኮታዊ አንድምታውንም አይተናል። መላዋን ዓለም ከምንም የፈጠረ አምላክ መኖሩን ማወቁ በራሱ እጅግ ታላቅ እውነት ነው። ልክ ነህ። ነገር ግን ይህ አስደናቂ እውነታ በዕለት ተዕለት ሕይወት ላይ ጥልቅ ነጸብራቅ የሚታው ሐሳብ ጥሎ ያልፋል። ይህን ዓለም የፈጠረው አምላክ ከጊዜ እና ከቦታ ገደብ በላይ ከሆነ
እርሱ በትላንት በዛሬ እና በነገ ውስጥ አይታሰርም ማለት ነው። በትክክል። ታዲያ የትላንቱ የዛሬው እና የነገው ሁኔታ ሁሉ በፈጣሪ እጅ መሆኑን ማሰቡ በራሱ ለጸሎት ሕይወት እና በእግዚአብሔር ሉዓላዊነት ላይ ላለ እይታ ምን ያህል ጥልቅ ትርጉም ይሰጣል። የዚህን ታላቅ ዓለም መሠረት የጣለው አምላክ ከዓለሙ ሁሉ በላይ ሆኖ ሁሉን ይቆጣጠራል የሚለው ሐሳብ እጅግ የሚያስደንቅ ነው። ይህን የሳይንስ እና የእምነት ውህደት በአእምሮ እያሰላሰሉ መቆየት እጅግ የሚያረካ ነው። አዎ፣ በእውነት በጣም ትልቅ ሐሳብ ነው። እሺ፣ እንግዲህ በሌላ ጥልቅ ትንታኔ እስከምንገናኝ ድረስ ሰላም።